ከመሬት ተነስቶ የባዶነት ስሜት ሲሰማ ተስፋ ማጣት ሲሰማ የባዶነት ስሜት ሲሰማ በቃ ዴቪል አታክ ያደረገ መሆን እንደሆነ ማወቅና በጣም ብዙ ሰው ታውቃላችሁ ቤተክርስቲያን ከሚመጣ ይልቅ የማይመጣ ይበዛል እቤቱ ሚኖር ይበዛል ለፊልም ጊዜ ያለው ለኳስ ጊዜ ያለው ለወሬ ጊዜ ያለው ለጨዋታ ጊዜ ያለው መጽሐፍ ቅዱስ ለማጥናት መንፈሳዊ ህብረት ለማድረግ ከቅዱሳን ጋር ለመሰብሰብ ወደ ቤተክርስቲያን ለመምጣት ለመንፈሳዊ ነገር ጊዜ ማጣት ወይም ፍላጎት ማጣት የመንፈሳዊ ጥቃት መገለጫ ነው መጽሐፍ ቅዱስ ለማንበብ ስትፈልጉ እንቅልፋችሁ የሚመጣ ከሆነ የምታዛጉ ከሆነ ድባቴ የሚሰማችሁ ከሆነ ቲክቶክ ስትከፍቱ በጣም ረጅም ምታበሩ ልክ ኤፍኤስአር መብራት ይመስል ረጅም አብርታችሁ መጽሐፍ ቅዱስ ጋር ስትመጡ ግን ዲፕረስድ ድንዝዝ ምትሉ ከሆነ አንደር ስፒሪቹዋል አታክ እንደሆናችሁ ማወቅ አለባችሁ በቃ ሰዎች ለመንፈሳዊ ጥቃት የሚጋለጡባቸው ሁለት ወሳኝ ጊዜያቶች አሉ የመጀመሪያው ሁሉንም ስታጣ ነው ሁለተኛው ሁሉንም ስታገኝ ነው በክርስትና ህይወታቸው ረጅም ጊዜ ሲኖሩ ያወቁ የረቀቁ የመጠቁ ምናምን ሲመስላቸው እንደ ፋሽን ወይም እንደ ዕውቀት የሚያወሩት ነገር አለ አንዱ ወሬያቸው እኔ ጴንጤ ጓደኛ የለኝም ጓደኞቼ በጠቅላላ አማኞች አይደሉም ምናምን ይሏቸውና ልክ እንደ ዘመናዊ መገለጫ አድርገው ይናገራሉ የበደሉን ሰዎች እንድታስታውስ በማድረግ እንዲህና እንደዛ ብታረግባቸው ብሎ የበቀል ሐሳብ እያቀበለ ከሆነ ወደ አንተ ሐሳቡ እየመጣ እንደሆነ የበቀል ሐሳብ ከመጣ መቆም አለ በጌታ በኢየሱስ የመንፈሳዊ ጥቃት የመጀመሪያ ምልክት ምንድነው ስንል የመጀመሪያውና ተቀዳሚው የመንፈሳዊ ፍላጎት ማጣት ነው መንፈሳዊ ፍላጎት ማጣት ነው ወዳጆቼ የማንኛውም መንፈሳዊ ጥቃት ዋንኛ ግቡ አንተን ከእግዚአብሔር መለየት ነው ሰይጣን እንዴትም አድርጎ ያጥቃ በግራም በቀኝም በታችም በላይም በፈለከው መልኩ ያጥቃ የሰይጣን ዋንኛ የጥቃቱ ግብ አንተን ከእግዚአብሔር መለየት ነው ከእግዚአብሔር ጋር ያለህን ፌሎሺፕ ማበላሸት ነው ምክንያቱም አሳ ከውሃ ሲወጣ መኖር እንደማይችል የሰው ልጅ ህይወት ከእግዚአብሔር አንፃር ብቻ የተቃኘ እንደሆነ በደንብ አድርጎ ሰይጣን ያውቃል ስለዚህ መንፈሳዊ ፍላጎት ማጣት የመንፈሳዊ ጥቃት ምልክት ነው ለምሳሌ ወዳጆቼ ለመንፈሳዊ ነገር ጊዜ ማጣት መጽሐፍ ቅዱስ ለማንበብ እንደዚሁም ከሌሎች ክርስቲያኖች ጋር ህብረት ለማድረግ እሱ ብቻ ሳይሆን ቤተክርስቲያን ለመሄድ ራሱ ጊዜ ማጣት ለብዙ ነገር ጊዜ ያላችሁ ለኳስ ጊዜ ያላችሁ ለጫዋታ ለማኪያቶ ጊዜ ያላችሁ እንደውም ላስላስ ለማድረግ ሰዎችን ጊዜ ያላችሁ ቦጨቅ መንጨቅ ለማድረግ ጊዜ ያላችሁ ሰዎች ለመንፈሳዊ ነገር ጊዜ ታጥና በጣም ቢዚ እንደውም እግዚአብሔር እኔ ፌር ከሆነባችሁ እንደው እግዚአብሔር ጌታ ግን እንዴት ያለ ፌር አምላክ ነው ብዬ ከምልበት ነገር አንዱ ለኛም ለፈረንጆቹም 24 ሰዓት እኩል መስጠቱ ነው እና በጣም ብዙ ሰው ታውቃላችሁ ቤተክርስቲያን ከሚመጣ ይልቅ የማይመጣ ይበዛል እቤቱ ሚኖር ይበዛል ለፊልም ጊዜ ያለው ለኳስ ጊዜ ያለው ለወሬ ጊዜ ያለው ለጨዋታ ጊዜ ያለው መጽሐፍ ቅዱስ ለማጥናት መንፈሳዊ ህብረት ለማድረግ ከቅዱሳን ጋር ለመሰብሰብ ወደ ቤተክርስቲያን ለመምጣት ለመንፈሳዊ ነገር ጊዜ ማጣት ወይም ፍላጎት ማጣት የመንፈሳዊ ጥቃት መገለጫ ነው ምክንያቱም የዚህ ጥቃት ዋንኛ ዓላማው እናንተን ከእግዚአብሔር መነጠል ስለሆነ ማለት ነው እንደምታውቁት ነው ሰው በቤተክርስቲያን ውስጥ ብቻ የሚያገኛቸው መሰረታዊ ነገሮች አሉ ከቤተክርስቲያን ውጪ የማይገኙ ማለት ነው ለምሳሌ ከመታወቅ የሚያልፈውን የፍቅሩን ባለጠግነት ታውቁ ዘንድ ይልና መጽሐፍ በወንድሞች ህብረት መካከል ነው የሚለው የክርስቶስ ፍቅር የሚታወቀው በወንድሞች ህብረት መካከል ነው እና መጽሐፍ እንደሚናገር ደግሞ ታውቃላችሁ የገሃነም ደጅ የማይቋቋማት ቤተክርስቲያንን ነው ስለዚህ ሴሌብሪቲ ልትሆን ትችላለህ አዋቂ ልትሆን ትችላለህ ሀብታም ልትሆን ትችላለህ የፈለከው ልትሆን ትችላለህ ነገር ግን በቤተክርስቲያን ውስጥ ስትሆን ፕሮቴክሽን እንደምታገኝ ምክንያቱም ቤተክርስቲያን አካሉ እንደሆነች እሱ ራስ እንደሆነ አካሉን ደግሞ መጥቶ እንደሚወስድ ሙሽሪትን እንደሚወስድ ሙሽራው መጽሐፍ ይናገራል እና የገሃነም ደጅ የማይቋቋማት ሰዎች መንፈሳዊ ጥበቃ የሚያገኙት ከለላ የሚያገኙት በቤተክርስቲያን ውስጥ እንደሆነ ሰይጣን ያውቃል ስለዚህ በተለያየ መንገድ አስደንብሯቸው የተለያዩ ነገሮችን በማሳየት ከቤተክርስቲያን እንዲወጡ ያደርጋቸዋል እንደምታውቁት ነው አንበሳ ወይም ነብር በተሰበሰቡት እንስሳት ላይ ጥቃት ሊያደርሱ ሲፈልግ ሁሉንም አይደለም የሚያሳድደው የሚያደርገው የመጀመሪያው ነገር ወደዛ መንጋ ከመጠጋቱ በፊት በአንዱ ላይ ያነጣጥራል
መሮጥ ሲጀምር ሌሎቹ ሊበታተኑ ይችላሉ። እሱ ግን የጀመረውን ትኩረት እስከ መጨረሻው ድረስ በአንዱ ላይ ብቻ አድርጎ ይሰራል እና አንዱ ተገንጥሎ ከሌላው ማህበር እንዲወጣ ይደረጋል። ወዳጆቼ መጽሐፍ ቅዱስ ለማንበብ ስትፈልጉ እንቅልፋችሁ የሚመጣ ከሆነ የምታዛጉ ከሆነ ድባቴ የሚሰማችሁ ከሆነ ቲክቶክ ስትከፍቱ በጣም ረጅም የምታበሩ ልክ ኤፌሳር መብራት ይመስል ረጅም አብርታችሁ መጽሐፍ ቅዱስ ጋር ስትመጡ ግን ዲፕረስድ ድንዝዝ የምትሉ ከሆነ አንደር ስፒሪቹዋል አታክ እንደሆናችሁ ማወቅ አለባችሁ። በቃ መንፈሳዊ ጥቃት ውስጥ ነው ያላችሁት። በተወሰነ በቅርብ ጊዜ በመልሶ ማጥቃትም ይሁን በቆረጣ ውጊያ ገንጥሎ ሊመታችሁ ቅርብ ጊዜ እያመቻቻችሁ እንደሆነ ማወቅ አለባችሁ። እና ሰዎች በመንፈሳዊ ጥቃት ወይም እንደ ተጠቁ የሚታወቀው ባክ ያረጉ ቀን አይደለም፣ ወይም ደግሞ የወደቁ ቀን አይደለም፣ የቀሩ ቀን አይደለም። መጀመሪያ ፍላጎት ያጡ ቀን እንደሆነ መታወቅ አለበት። ይሄ የእግዚአብሔር ቃል በሁለት በኩል የተሳለ ስለታም ሰይፍ ነው፣ ከትንቢት ይልቅ የጸና ቃል ነው። ወዳጆቼ ሁለትም ሆኑ ሶስት በስሜ በተሰበሰቡ በእነዛ መካከል እገኛለሁ አለ። ወንድሞች በህብረት ቢቀመጡ መልካም ነው፣ ያማረ ነው፣ በዛ በረከት ታዟል። አያ ከቤተ ክርስቲያን ስትቀር ከታዘዘ ኦርደር ከተደረገ በረከት ነው የምትቀረው። በነገራችን ላይ በቤታችሁ ስትጸልዩ እና በቤተ ክርስቲያን ስትገኙ የምታገኟቸው በረከቶች ልዩነት አላቸው። በቤት አንኳክታችሁ በግላችሁ ፈልጋችሁ ጠይቃችሁ ነው የምትቀበሉት። በማህበር መካከል በወንድሞች ህብረት መካከል ግን ኦርደር የተደረገ በረከት ነው የምትቀበሉት። ምክንያቱም ለዚህ ለእሁድ ፕሮግራም ለወንድሞች ህብረት እግዚአብሔር ኦርደር ያደረገው ብሌሲንግ አለ፣ ለዚህ ቀን የተመደበ። ምክንያቱም እንደዚህ ነው የሚለው መጽሐፍ፣ ወንድሞች በህብረት ቢቀመጡ መልካም ነው አለና በዛ በረከት ታዟል። የታዘዘልን በረከት መቀበልና የጠየቀውን ነገር መቀበል በጣም ነው የሚለያየው። በማህበር መካከል በቤተ ክርስቲያን መካከል ስትሆን የምትቀበለው ሰማይ ኦርደር ያደረገልህን በረከት ነው። አቤት ለብቻ ስትሆን ግን ለምነ ጠይቀ የምታገኘው በረከት ነው ያለው። ስለዚህ አንዱ የመንፈሳዊ ጥቃት መገለጫ መንፈሳዊ ፍላጎት ማጣት ነው። ሁለተኛ ትምህርት ነው ዛሬ የምንማረው። ሁለተኛ አካላዊ ድካም ነው። ሁለተኛው የመንፈሳዊ ጥቃት መገለጫ አካላዊ ድካም ነው። ወዳጆች አካላዊ ድካም መንፈሳዊ ላይመስላችሁ እንደሚችል አስባለሁ። ነገር ግን ምንም ሳትሰሩ ጠዋት ከእንቅልፋችሁ ተነስታችሁ ሳትሸከሙ ሳትሮጡ ምንም አይነት ነገር ሳታደርጉ ድካም ሲሰማችሁ መረዳት ያለባችሁ ነገር አለ። ሰውነታችሁ ድካም ሲሰማው፣ የኔ ሰውነት ድካም ሲሰማኝ ነገሮች ወደ አይምሮ እንዲገቡ ያስችላቸዋል። ስለዚህ ወደ አይምሮ የገቡት ነገሮች ደግሞ መንፈሴ ላይ ተጽዕኖ ሊያመጡ እንደሚችሉ ማወቅ አለባችሁ። ምክንያቱም ፊዚካላችሁ ሲደክም ነገሮች በቀላሉ ወደ እናንተ አይምሮ እንዲገቡ በሮች ይከፈታሉ። እነዛ የገቡት ነገሮች ደግሞ መንፈሳዊነታችሁና መንፈሳችሁ ላይ ተጽዕኖ እንዲያመጡ ምክንያት ይሆናል። you have to check early in the morning ስትነሳ ወደ ቤተ ክርስቲያን ስትመጣ ማለት ነው። ለምሳሌ ባንተ ህይወት ላይ የሚሆኑ ነገሮች በጠቅላላ የመንፈሳዊ ጥቃት ምክንያቶች ናቸው ወይም ውጤቶች ናቸው እያልኩ አይደለም። ነገር ግን እንደ መንፈሳዊ ሰው መመርመር፣ እንደ መንፈሳዊ ሰው ማየት በጣም ተገቢ ነው። ማታ 2 ሰዓት አካባቢ ተኝተ 2 ሰዓት ምን 3 ሰዓት እሺ ቶ 2 ሰዓት እንኳን አተኙ 3 ሰዓት አካባቢ ተኝተ ልክ ደግሞ ጠዋት 2 ሰዓት ተነስተ ወይም 1 ሰዓት ተነስተ ስታበቃ በተለይ ፊዚካላችሁ መንፈሳዊ ጋዘሪንግ ላይ ሚደክም ከሆነ ስፖርት ላይ ማይደክም፣ ቲክቶክ ላይ ማይደክም፣ ሶሻል ሚዲያ ላይ ማይደክም፣ እድሩ ላይ ማይደክም፣ ልክ ቸርች ስትመጡ እግርና እጃችሁ ሁሉ እንዲህ እንደ ንፍሮ ብርክርክ የሚልባችሁ ከሆነ ስፒሪቹዋል አታክ ውስጥ መሆናችሁን ማውቃል። በቅርብ ጊዜ ሰይጣን አንዳች ነገር በእናንተ ህይወት ሊያደርግ እንደሆነ ማወቅ አለባችሁ። ሶስተኛ የእጦት ጥቃት። በነገራችን ላይ ምንም ጊዜ ቢሆን በህይወታችሁ ለጥቃት የምትጋለጡባቸው 2 ወሳኝ ጊዜያቶች አሉ። ሰዎች ለመንፈሳዊ ጥቃት የሚጋለጡባቸው 2 ወሳኝ ጊዜያቶች አሉ። የመጀመሪያው ሁሉንም ስታጣ ነው። ሁለተኛው ሁሉንም ስታገኝ ነው። ጻፉ። እነዚህ 2 ጊዜዎች የመንፈሳዊ ጥቃት ምቹ ጊዜዎች ናቸው።
ሁሉንም ስታጣና ሁሉንም ስታገኝ እነዚህ ሁለት ጊዜያቶች ሰይጣን አንተን ለማጥቃት ምቹ ጊዜው እንደሆነ ማወቅ አለብህ። ሁሉንም ማግኘት ለጥቃት ያጋልጣል፣ ሁሉንም ማጣት ለጥቃት ያጋልጣል። ለምንድነው ይሄን የምላችሁ? ሰይጣን ለምንድነው እኛን በእጦት ሊያጠቃን የሚፈልገው ሲባል አይናችንን ከእግዚአብሔር ላይ እንድናነሳ ነው። ህይወታችንን በአጋጣሚ መምራት እንድንጀምር ነው። ትልልቅ ውሳኔዎችን በአጋጣሚ በብስጭት መምራት እንድንጀምር እንድንወስን በማሰብ ነው። ስለዚህ ነገሮችን ስታጣ ወይም ሰይጣን በእጦት ሊያጠቃህ እንደሚፈልግ ለምሳሌ እየሰራ እና አንዳንድ ቤዚክ የሆነ የሚያስፈልግ ነገር ሲኖር እና ስታጣ ያ ታይም እዛ የማጣት የሚባለው ሁኔታው ስትገባ አንደር ስፒሪቹዋል አታክ እንደሆንክ ማወቅ መረዳት አለብን። በተለያየ ተፈጥሯዊ ምክንያት ሰዎች ሊያጡ ይችላሉ። እሱን እንደተጠበቀ ሆኖ እንደ መንፈሳዊ ሰው ግን እየሰራችሁ እየሮጣችሁ እየደከማችሁ በሁለት አቅጣጫ ሰይጣን መንፈሳዊ ጥቃትን ሊሰነዝርባችሁ ምቹ ጊዜያቶች ያገኛል። አንደኛው ሁሉን ስታጡ ነው። ሁለተኛው ሁሉን ስታገኙ። አራተኛው የመንፈሳዊ ጥቃት ምልክቶች። አራተኛው የመንፈሳዊ ጥቃት ምልክት ደካማ የጸሎት ህይወት ነው። ደካማ የጸሎት ህይወት ነው። መንፈሳዊ ጥቃት ውስጥ እንደሆንክ ከሚያሳዩ ምልክቶች መካከል አራተኛው ደካማ የጸሎት ህይወት ነው። ካስታወሳችሁ በማቴዎስ ወንጌል መጽሐፍ ምዕራፍ 26 ላይ ከኔ ጋር 1 ሰዓት እንኳን ያህል ልትተጉ አልቻላችሁም አላቸው። ከዛ ቀጥሎ ጌታ ያላቸው ነገር አለ። ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። ስለዚህ አንዱ አንደር ስፒሪቹዋል አታክ በመንፈሳዊ ጥቃት ውስጥ መሆንን የሚያሳይ ነገር ቢኖር ደካማ የጸሎት ህይወት ነው። ደካማ የጸሎት ህይወት ነው። አምስተኛው የመንፈሳዊ ጥቃት ምልክት ምን መሰለ? የባዶነት ስሜት። ከመሬት ተነስቶ የባዶነት ስሜት ሲሰማ፣ ተስፋ ማጣት ሲሰማ፣ የባዶነት ስሜት ሲሰማ በቃ ዴቪል አታክ እያደረገ መሆን እንደሆነ ማወቅ አለብን። የሚውጠውን ፈልጎ እንደሚዞር አንበሳ መጽሐፍ እንደሚናገር ሰይጣን እየዞረክ እንደሆነ ማወቅ አለብን። ከመሬት ተነስቶ እናትም አለች፣ አባትም፣ ሚስትም፣ ልጆችም፣ ጥጆችም፣ ከብቶችም ባሉበት እንደው ከመሬት ተነስቶ ሆድ የሚብስ ከሆነ አንዳንድ ሰዎች ከመሬት ተነስተው የባዶነት ስሜት ይሰማቸዋል። በቃ የተስፋ መቁረጥ ስሜት እንዲሰማቸው ይሆናል። ስድስተኛው የመንፈሳዊ ጥቃት ምልክት ወደ ቀድሞ ያኗኗር ዘይቤ መመለስ ነው። በፊት የተውካቸውን ካቲካላ፣ ቁንዱፍቱ፣ ቢራ ጌታ ይባርከኝ። እኔ እንደ ድሮ ሰው እኮ ነው ምጠራቸው ራሱ ቢራ ምናምን ይሄ ወደ የድሮ የተውካቸውን የህይወት ዘይቤዎች መመለስ፣ ወደ ናይት ክለብ መመለስ፣ ተመልሶ ወደዛ መሄድ ልክ ሪላፕስ ነው የሚያደርገው፣ ይመለሳል። ሰው በመንፈሳዊ ጥቃት ውስጥ ሲሆን አንደኛው ምልክቱ የቀድሞውን የአኗኗር ዘይቤ እንደገና መጀመር ይጀምራል። የተወውን የህይወት ልምምድ። ይሄ የመንፈሳዊ ጥቃት ምልክት ነው። በቃ አሁን የዚህ ጊዜ ማድረግ ያለብን መሰለ መንፈሳዊ ጥቃት ውስጥ እንደሆንክ ሲሰማ አንደኛ መጸለይ፣ ቃሉን ማንበብ፣ የክርስቶስን ስም ማወጅ፣ ከዛ ሲቀጥል በጸሎት የበረቱ ሰዎች የጸሎት ድጋፍ እንዲያደርጉልህ የሆነ ስፒሪቹዋል አታክ ውስጥ እንዳለው ይሰማኛል እና እንድጸልዩልኝ ፈልጋለሁ ማለት ይጠበቅብሃል። ሰባተኛ ከመንፈሳዊ ግንኙነቶች መራቅ። ከመንፈሳዊ ግንኙነቶች መራቅ የመንፈሳዊ ጥቃት ምልክት ነው፣ አንደኛው ማለት ነው። ይሄ ማለት ምን ማለት ነው? መንፈሳዊ አስተሳሰብ ካላቸው ሰዎች ይልቅ ስጋዊ አስተሳሰብ ካላቸው ሰዎች ጋር ወዳጅነትና ጓደኝነትን አብዝቶ መመስረት። ሰዎች በጣም ታውቃላችሁ በክርስትና ህይወታቸው ረጅም ጊዜ ሲኖሩ ያወቁ የረቀቁ የመጠቁ ምናምን ሲመስላቸው እንደ ፋሽን ወይም እንደ ዕውቀት የሚያወሩት ነገር አለ። አንዱ ወሬያቸው እኔ ጴንጤ ጓደኛ የለኝም፣ ጓደኞቼ በጠቅላላ አማኞች አይደሉም ምናምን ይሏቸውና ልክ እንደ ዘመናዊ መገለጫ አድርገው ይናገራሉ። እኔ ብዙም እንደውም ከክርስቲያኖች ጋር ጓደኛ መሆን ወይም ደግሞ ወዳጅ መሆን አልፈልግም ብለው ይላሉ። ሰይጣን እያመቻቻቸው እንደሆነ በመንፈሳዊ ጥቃት ውስጥ እንደሆኑ ማወቅ አለባቸው።
ምክንያቱም የታወቀ አባባል አለ ወዳጄ የህይወት መወሰኛ ስፍራ ውሎክ ነው። ውሎክ የነገን ህይወት የሚወስን ጉዳይ ነው። ከዛ ደግሞ ሲቀጥል ማወቅ ያለበት ካስታወስክ ኢዮሳፍጥ ያለው ነገር አለ ለና አካብ ህዝቤ እንደ ህዝባችሁ እኔ እንደናንተ ፈረሴ እንደ ፈረሶቻችሁ ናችሁ እንዳለ እና መንፈሳዊ አመለካከት ካላቸው ሰዎች ይልቅ ስጋዊ አመለካከት ላላቸው ሰዎች የሚያደላ ዝንባሌ ጓደኝነትና ወዳጅነት ካላችሁ እናንተ በዛ ግንኙነት ውስጥ በአብዛኛው ለሚነሱ ርዕሰ ጉዳዮችም ሆኑ እዛ ውስጥ ላሉ የህይወት እሴቶች እንደ እግዚአብሔር ቃል ሳይሆን እንደ ስጋ ሐሳብ ቦታ ስፍራ እንዳላችሁ ማወቅ አለባችሁ። አካባቢያችሁ ያሉትን ውሏችሁን ወዳጅነታችሁን የእናንተ ኔትወርክ ጓደኝነታችሁ በደንብ ቼክ አድርጉት። የመንፈሳዊ ጥቃት አንዱ መገለጫ እሱ ነው። የመንፈሳዊ ጥቃት ምልክት የሆነው ስምንተኛው ሐሳብ የእግዚአብሔርን ቸርነት መጠራጠር፣ በእግዚአብሔር ቅር መሰኘት፣ እግዚአብሔር በአንተ ላይ ተቆጥቶ እየቀጣ እንደሆነ ማሰብ። አሁን አንዳንድ ሰዎች እግዚአብሔር እየቀጣኝ ነው፣ እግዚአብሔር ተቆጥቶኛል፣ እግዚአብሔር ቸርነቱን ርህራሄውን መጠራጠር ሲጀምሩ ሰዎች በቃ በመንፈሳዊ ጥቃት ስር መሆናቸውን የሚያመላክት አንድ ማሳያ እንደሆነ መታወቅ አለበት። እግዚአብሔር ሁል ጊዜ መልካም ነው። እግዚአብሔር በቀን 24 ሰዓት በሳምንት 7 ቀን በወር 30 ቀን በአመት 365 ቀን እግዚአብሔር መልካም ነው። እኔና እናንተ መልካም ስንሆን አይደለም እግዚአብሔር መልካም የሚሆነው። እግዚአብሔር ሁል ጊዜ መልካም ነው። አሜን ነው። ሲሞላ ብቻ አይደለም እግዚአብሔር መልካም የሚሆነው። በየትኛውም ሁኔታ እግዚአብሔር መልካም ነው። እግዚአብሔር ላይ ጥርጣሬ እንዲያድርባችሁ ሲሆን ማወቅ አለባችሁ። ይሄ የመንፈሳዊ ጥቃት ምልክት እንደሆነ መታወቅ አለበት። ዘጠነኛ የድሮ ቁስሎች መታደስ። የድሮ ቁስሎች መታደስ። አንዳንድ ሰው ልክ ሰይጣን መንፈሳዊ ጥቃት ሲከፍትበት ምን መሆን ይጀምራል መሰለ? ልሎተ ኤሌመንተሪ ያለ ልጅ ያለ ሰዎች የበደሉትን ማስታወስ ይጀምራል። እንዲያርገሽኝ ከሚስቱ ጋር ራሱ ሆነ 14 ዓመት ኖሮ ስማሙል ነው 14 20 ዓመት ልጆቹ ሁሉ ሊያገቡ ሽምግልና ተልከው ያኔ ማለት ትጀምራለች። በጮኝነት ጊዜ ያለን የዛሬ ስንት ዓመት እንዲያርገኝ የድሮ ቁስሎች እንደገና ካገረሹ መንፈሳዊ ጥቃት ምልክት እንደሆነ ማወቅ አለ። 10ኛ የበቀል ሐሳቦች የመንፈሳዊ ጥቃት ምልክቶች ናቸው። በሌሎችም ላይ ሆነ በራስህም ላይ የበቀል ሐሳብ የምታስብ ከሆነ የመንፈሳዊ ጥቃት ምልክት ነው። ምክንያቱም ሰዎችንም ሆነ ራስን መበቀል ኃጢአት እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ሰይጣን የበደሉን ሰዎች እንድታስታውስ በማድረግ እንዲህና እንደዛ ብታረግባቸው ብሎ የበቀል ሐሳብ እያቀበለ ከሆነ ወደ አንተ ሐሳቡ እየመጣ እንደሆነ የበቀል ሐሳብ ከመጣ መቃወም አለ በጌታ በኢየሱስ። ይሄ ሐሳብ ቃወመዋለሁ። ካስታወሳችሁ ዲያብሎስ ማለት የቃሉ ትርጉም ታውቃላችሁ፣ የግሪክ ቃል ነው። ዲያ ማለት ሐሳብ ነው። ቦሎስ ማለት ወርውሮ የሚከት ማለት። ስለዚህ ሰይጣን ያደረገው እኮ ይሁዳ ውስጥ ሐሳብ ነው የከተተው። በቃ ዲያብሎስ ማለት ሐሳብ ወርውሮ የሚከት ማለት ነው የቃሉ ትርጉም። በቃ ያስገባባል። ከዛ በኋላ እሱ ነው የምታመነዥገው። በቃ ጠዋትና ማታ እሱ ነው የምታስበው። እንዴት አርጌ ልበቀለው፣ እንዴት አርጌ ላጥቃው፣ እንዴት አርጌ ያልክ ማለት ነው። 11ኛ ጭንገፋ። ልክ ስትደክም የማይመጣ ስትለፋ የማይመጣ ደክመ ለፍተ የልፋትን ውጤት ልትይዘው ስትል እየመጣ የሚያሳጣ ነገር ካለ የመንፈሳዊ ጥቃት መገለጫ እንደሆነ ማወቅ አለብን። 12ኛ የወዳጅ ክዳት። ሰይጣን ከምንም በላይ እናንተን የሚያጠቃበት አንዱ መንገድ ደግሞ ምን እንደሆነ ልንገራችሁ። የጥቃት ምልክት ምን እንደሆነ ገንዘብ ብታጡ እማትበሳጩ፣ ምንም ነገር ቢያሳጣችሁ እማትበሳጩ ሰዎች ወዳጆቻችሁን በማሳጣት እናንተን ወደ ብስጭትና እልህ እንድትገቡ፣ ወደ ቁጣ እንድትገቡ፣ እሳት ከሰማይ እንድትሉ የሚያደርጋችሁ እንደሆነ ማወቅ አለባችሁ። በተደጋጋሚ ጊዜ በወዳጅ ክዳት ወይም በወዳጅ ማጣት
የምትቸገሩ ከሆነ የወዳት ክዳት መንፈሳዊ ጥቃት ምልክት ነው። ሰይጣን የሆነ ፓርታችሁን አታክ ያደረገ እንደሆነ ወደ ምሬት እንድትመጡ፣ ቅንነታችሁን እንድትጥሉ፣ ፍቅራችሁን፣ ደግነታችሁን፣ ሰው ማመናችሁን፣ ቸርነታችሁን፣ ለሰው መስጠታችሁን እንድታቆሙ፣ ወደ ብስጭት እንድትገቡ ሰይጣን አታክ ያደረጋችሁ እንደሆነ ማወቅ አለባችሁ። ስለዚህ ማድረግ ያለባችሁ ነገር በዙሪያችሁ በጣም የምትሳሱላቸውና የምትወዷቸው ወዳጆቻችሁን ማስታወስ፣ ከነሱ ጋር ጠንካራ ጸሎት አብሮ መጸለይ፣ ለዛ ለሰይጣን ጥቃት በእናንተ ላይ ለሚሰነዘር የትኛውም አሉታዊ የሆነ ነገር እነሱ እድሉን እንዳይፈጥሩ ዕውቀት በውስጣቸው መፍጠር ተገቢ ነው። 13ኛ ራቁትነት። በዚህ በሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ የተመለከትነው ሰው አጋንንት እንደነበረበትና የአጋንንቱም ቁጥር ደግሞ ስሙ ሌጊዮን እንደሚባል መጽሐፍ ቅዱሳችን እንደሚነግረን አጋንንት ስለነበረበት የሰውየውን የላይፍ ስታይል ስትመለከቱት፣ ከዚህ ቀጥሎ ያለውን በሱ ነው የምንጨርሰው። ስትመለከቱት ለረጅም ዘመን ልብስ አይለብስም ነበር ይላል ጻፉ። እንዲህ ብላችሁ ራቁትነት ዘመናዊነት ሳይሆን የአጋንንት ስራት ነው። እንደው ብድግ ያለ እምብርትሽን እንድታሳይ የሚገፋፋሽ ከሆነ፣ ሱሪሽን እንድትለቲ እብድብድ የሚያጫውትሽ ከሆነ አቤት አትጠራጠሪ፣ የሆነ መፍዙዝ እየተከተለሽ ነው። ቅርብ ጊዜ ይለይልሻል። መጽሐፍ ሲናገር በሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ በጌርጌሴኖን የነበረው ሰው በአጋንንት ስራት ውስጥ ነበራልና ልብሱን አወለቀ ነው የሚለው። ራቁትነት የአጋንንት ጥቃት ምልክት ነው። ከቤተሰብ ጋር ሰላም የሌላችሁ ሰዎች፣ የምትጣሉ ሰዎች፣ የምትበጣበጡ ሰዎች እመኑኝ የመንፈሳዊ ጥቃት ምልክት ነው። ከእግዚአብሔር ቀጥሎ እናንተን የሚወዳችሁ ተቋም ቢኖር ቤተሰብ። ማወቅ ያለባችሁ አይዘር እናንተ ወይም ሌላኛው የእናንተ የቤተሰብ አባል በቋንቋ እንዳትግባቡ። ምክንያቱም ቤተሰብ ወዳጆቼ የበረከት መንገድ ነው። የበረከት መንገድ በምንም ታምር ከእግዚአብሔር ቀጥሎ የበረከት መንገድ፣ የበረከት ተቋም ቤተሰብ። ቤተሰቡ የሚያዝንበት ሰው አይባረክም። ቤተሰቡ የሚያለቅስበት ሰው ሰክሰስፉል አይሆንም። ከቤተሰቡ ጋር ሰላም የሌለው ሰው በምንም ተአምር በህይወቱ እርካታ የሚባል ነገር የለውም። አጋንንት አንዱ የሚያደርጋችሁ ከያዋን መንደር ያወጣችኋል፣ ከቤተሰብ ይለያችኋል። ከዛስ በቃ ልክ እንደዚህ እንደተቆጣ ድመት እንዲህ ኩፍፍ አድርጎ የሆነ ቤት ውስጥ ያስገባችኋል። እንደየ ሁኔታችን እነዚህ ጥቃቶች፣ እነዚህ ምልክቶች በተለያዩ ሰዎች ህይወት ውስጥ ይገለጣሉ።